ሰላም ውድ ተመልካቾቼ፣ በዛሬው ትረካችን ከመኝታ ቤት እስከ እስር ቤት ያሉ ታሪኮችን ይዘንላችሁ ቀርበናል። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ለምን ፈለግሽ? አማቼን ከአውቶቡስ ተራ ከተቀበልክልኝ 50 ብር ሰጥሃለሁ። ምናልባት ከቀሩስ? ከቀሩማ ክፍያህን እጥፍ አድርግልሃለሁ። ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ፣ ድምፅ የማያስተላልፉ፣ እሳትን ለረጅም ሰዓት የሚቋቋሙ፣ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። ይሄ ሰውዬ ከኛ ጋር አይተኛም። ዛሬ የዶክተር ዓለሙ አበበንና የክቡር አቶ ፋሲካ ሲደልልን ሁለት አስገራሚ ትውስታዎች ይዤላችሁ እቀርባለሁ። ምናልባትም ፈገግ ሊያደርጓችሁ ይችላሉ። አሳዛኝም ናቸው። ዶክተር ዓለሙ የቀድሞው የኢትዮጵያ ሕዝባዊ ዲሞክራሲያዊት ሪፐብሊክ ምክትል ፕሬዚዳንት ስለነበሩት ስለ ጓድ ፍስሐ ደስታ አስገራሚ ደብዳቤ ያጫውቱናል። ክቡር አቶ ፋሲካ ሲደልል ደግሞ ስመጥሩ ጄኔራል መርዳሳ ሌሊሳ ያጫወቷቸውን አንድ ታሪክ ይነግሩናል። ጄኔራል መርዳሳ በጨዋታቸው መሃል ብቅ ያሉት የኢሰፓ ባለሥልጣኖች ከሥራ ጫና የተነሳ ከልጆቻቸው ጋር መጠፋፋታቸው ያስከተለባቸውን አሉታዊ ውጤት ሲነግሩኝ ነው። ልጆቻችን የእኛን ምክርና ክትትል አላገኙም፣ አላረቅናቸውም፣ አላወቅናቸውም እና ብዙዎቻችን የዚያን ዋጋ እየከፈልን ነው። ብዙ ቤተሰብ ፈርሷል። እስካሁን ድረስ አባት ከልጆቹ ጋር ያለው ፍቅር እንደሚገባው አይደለም። ለዚህ ጥሩ ምሳሌ የሆነ አንድ ታሪክ ልንገርህ አሉኝ ክቡር አቶ ፋሲካ። እንደ ምሳሌ አድርገው ያጫወቱኝን ልብ ነኪ ታሪክ የጀመሩልኝ ጄኔራል መርዳሳ የሚባል ትልቅ ስመጥር ጄኔራል አለ በማለት ነው። ክቡር አቶ ፋሲካ እንዳጫወቱኝ እኚህ ትልቅ ጄኔራል የሁለት ልጆች አባት ናቸው። ሰውየው አብዛኛውን የትዳር ዘመናቸውን ከልጆቻቸው ርቀው በጦር ሜዳ ያሳለፉ ጄኔራል ናቸው። ሴቷ ልጃቸው ትንሽ አደግ በማለቷ ከሌላ ሰው ለይታ አባቷን ለማወቅ አትቸገርም። ጄኔራሉ ከዚች ሴት ልጃቸው ጋር አሁንም አልፎ አልፎ እንደሚገናኙ ክቡር አቶ ፋሲካ ነግረውኛል። አሳዛኙ ታሪክ የሚጀምረው ከወንዱ ልጃቸው ነው። የሴቷ ታናሽ የሆነው ወንዱ ልጃቸው ከተወለደበት ጊዜ ጀምሮ ጄኔራል መርዳሳ የሀገራቸውን ዳር ድንበር ለማስከበር በጦር ሜዳ የሞት ሽረት ትግል ላይ ነበሩ። አንድ እሁድ ዕለት ወደ ቤታቸው ተመለሱ። ያኔ ወንድ ልጃቸው 4 ዓመቱ ነበር። የጎሪጥ እያያቸው ዋሉ። ቀኑ መሽቶ የመተኛ ሰዓት ደረሰ። እናቱ ወደ አልጋዋ አመራች። ወንድ ልጃቸውም ተከተላት። ላለፉት 4 ዓመታት እንደሚያደርገው እናቱን አቅፎ ሊተኛ ሲል ከዚህ በፊት አይቶት የማያውቀው ሌላ ሰውዬ ጫማውን አውልቆ አልጋ ላይ ወጣ። ልጁ
ይህ እንግዳ ሰው እርሱን ተከትሎ አልጋ ላይ መውጣቱን ሊቀበለው አልቻለም። ይሄ ሰውዬ ከኛ ጋር አይተኛም ብሎ ቀወጠው። አባት ነኝ ብለው ሊያባብሉት ቢሞክሩም ለቅሶው ሊያባራ አልቻለም። ይህ ልጅ እስካሁን ከአባቱ ይልቅ ከጎረቤቶቹ ጋር ነው የቅርብ ግንኙነት ያለው። በነገራችን መሃል ሰሞኑን ወደር ለሌለው ጀግንነት የሚሰጠውን የሰራዊታችንን ከፍተኛ የጀግና ሜዳይ ተሸላሚ ከሆኑት ከብርጋዲየር ጄኔራል ተስፋዬ ሀብተማርያም ቤት ጎራ ብዬ ነበር። እሳቸውም ከጄኔራል መርዳሳ ትውስታ ጋር ተቀራራቢ የሆነ ታሪክ አላቸው። አሁን የጀመርኩትን ርዕስ ከጨረስኩ በኋላ እመለስበታለሁ። የቀድሞው የአሜሪካ ፕሬዝዳንት ጆርጅ ቡሽ የሚታወቁት ከኢራቁ ፕሬዝዳንት ሳዳም ሁሴን ጋር የተካሄደውን ጦርነት በማስጀመር ነው። በዚያን ወቅት እንዲህ ተባለ። የሩሲያው መራሄ መንግስት ቭላዲሚር ፑቲን ፕሬዝዳንት ለመሆን ጦርነት ጀመሩ። ጆርጅ ቡሽ ግን ጦርነት ለመጀመር ፕሬዝዳንት ሆኑ። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከ ዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ፣ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ሪል አይስክሬም የልጆቹ ኩኩ፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ መጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። 16 በግፍ ተፈታው ባዩ እስረኛ። ቀደም ብዬ እንደነገርኳችሁ ክቡር አቶ ፋሲካ ሲደልል የኢኮኖሚ ኤክስፐርት ናቸው። የመጀመሪያ ዲግሪያቸውን ያገኙት ከአዲስ አበባ ዩኒቨርሲቲ ነው። ሁለተኛው ዲግሪያቸውን ደግሞ ከአሜሪካ ማሳቹሴትስ ዩኒቨርሲቲ ተቀብለዋል። በማዕከላዊ ፕላንም ሆነ በኢሰፓ ጽሕፈት ቤት ውስጥ የተመደቡት በኢኮኖሚ ኤክስፐርትነት ነው። እርሳቸውም ሆኑ እንደ እርሳቸው በከፍተኛ ደረጃ የተማሩ ጓዶች ኢሰፓ ጽሕፈት ቤት የተመደቡት ደሞዛቸውን ቀንሰው ነው። ለምሳሌ ክቡር አቶ ፋሲካ በሚኒስትር ማዕረግ ላይ ሆነው ደሞዛቸው 1200 ብር ነው። ከደሞዛቸው አነስተኛነት የተነሳ መስራት የጀመሩትን ቤት ዕዳ መክፈል ባለመቻላቸው አጥተውታል። ዛሬም ያገኘኋቸው ተከራይተው በሚኖሩበት ቤት ነው። እንደምታውቀው ቤት የለኝም፣ አሁንም በኪራይ ቤት ነው ያለሁት አሉኝ። ይህን ካጫወቱኝ በኋላ እርሳቸውንና ጓዶቻቸውን ወክለውም እኔ ቤት ባይኖረኝም ብዙዎችን የቤት ባለቤት በማድረጋችን ደስ ይለኛል አሉኝ። በስልጣን ዘመናቸው መጀመሪያ የአዲስ አበባ ከንቲባ የነበሩትና በስልጣን ዘመናቸው መጨረሻ ደግሞ ሀገራቸውን በምክትል ጠቅላይ ሚኒስትርነት ያገለገሉት ዶክተር ዓለሙ አበበም የራሳቸው ቤት የላቸውም። በአሁኑ ወቅት የሚኖሩት በእህታቸው ቤት ነው።
ልክ እንደ ኤታ ማጆር ሹሙ ሌተናል ጄኔራል ሐዲስ ተድላ። የዚያን ጊዜውን የቤት ነገር ሲያጫውቱኝም ያኔ እኮ ቦታ ማግኘት በጣም ቀላል ነበር። ማንም ሆን ማን 500 ካሬ ሜትር ለመውሰድ 36 ብር ነው የምትከፍለው። ይህን ማንኛውንም የአዲስ አበባ ነዋሪ ልትጠይቅ ትችላለህ አሉኝ። ቀጠል አድርገውም ምንም በለው ምንም እውነት ለመናገር ለሕዝብ እንጨነቅ ነበር። ሕዝብ እየተቸገረ ቁጭ ብለን ደንታቢ ሲሆንበት ጊዜ የለም። ለምሳሌ ድሮ ኢትዮጵያ ውስጥ ሥጋ በኪሎ አይቸረቸርም ነበር። ታላቅ፣ ታናሽ፣ ሽንጥ፣ ሰብራዳ እየተባለ ነበር የሚሸጠው። እኛ ነን በኪሎ እየተሸጠ ሁሉም እንዳቅሙ እንዲገዛ ያደረግነው። 1 ኪሎ ሥጋም ከ5 ብር በላይ እንዳይሸጥ አደረግን አሉኝ። ገበያውን የሚወስነው መንግሥት ነዋ ስላቸው፣ አዎን እንቁላል ሳይቀር ይህን ያክል ይሸጥ የምንለው እኛ ነን። ዶክተር ዓለሙ ሕዝቡ ላይ የኑሮ ውድነትን የሚያባብሱ ስግብግብ ነጋዴዎች ሲነሱ በእርሳቸው መንግሥት ይወሰዱ የነበሩ ልዩ ልዩ እርምጃዎችን በሰፊው ካጫወቱኝ በኋላ ፈገግ አሉ። የፈገግታቸው ምክንያት የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ምክትል ፕሬዝዳንት የነበሩት ጓድ ፍስሐ ደስታ ናቸው። ታሪኩ እንዲህ ነው። እንግዲህ ዶክተር ዓለሙ ያጫወቱኝን አስገራሚ ታሪክ በምናቤ እየተከተልኩ ልተርክላችሁ። ነገሩ የሆነው በደርግ ዘመን ነው። በአንድ ወቅት አንድ ግለሰብ ከስር ተፈቱ። መቼስ ሰው ከስር ተፈታል ሲባል ደስ ይለዋል። እኚህ ግለሰብ ግን መርዶ የሰሙ ያክል ክው አሉ። ተረኛ ፖሊሶቹ ጓዝን ሸክፈው ውጣ፣ የቅጣት ዘመንህ አልቋል ሲሏቸው፣ ካላችሁስ የቅጣት ዘመኔ የጀመረው አሁን ነው፣ አልወጣም አሉ። ለምንድን ነው የማትወጣው? ቤት የለኝ፣ የሚያስጠጋ ዘመድ የለኝ፣ ከዚህ ወጥቼ የት ልኖር ነው? እሱ አያገባንም፣ ይህ ወይን ቤት እንጂ አልቤርጎ አይደለም ብለው አንጠልጥለው ከወይን ቤቱ ግቢ አስወጧቸው። ሰውየው በዚህ አይነት መገፋት ወይን ቤቱን ለቀው ይውጡ እንጂ ታዲያ ከወይን ቤቱ ፖሊሶች ጋር እንዲህ በዋዛ የሚላቀቁ አይነት ሰው አልነበሩም። በግፍ ተፈትቻለሁ፣ መንግሥት ይፋረደኝ የሚል የክስ ደብዳቤ ጻፉ። ይህን የክስ ደብዳቤ ይዘው ወደ ደርግ ጽሕፈት ቤት ሄዱ። የእልኸኛው እስረኛ አቤቱታ ያረፈችው ከጓድ ፍስሐ ደስታ ጠረጴዛ ላይ ነበር። በቅንነታቸው የሚታወቁት ጓድ ፍስሐ ደስታ የሰውየውን አቤቱታ ካነበቡ በኋላ ወዲያውኑ ተረዷቸው። ልባቸውም ተነካ። ከዚያም ማደሪያ የሌላቸው ሰውዬ የት ይውደቁላችሁ? በፈለጉት ሰዓት እየወጡ እየገቡ በወይን ቤት ውስጥ ይደሩ፣ አትከልክሏቸው የምትል በደርጉ ማኅተም የታጀበች ትዕዛዝ ለወይን ቤቱ ጻፉ። እንግዲህ ይቺ ደብዳቤ ወህኒ ቤቱን ወደ ቀን ምግብ ቤትና ወደ ሌሊት አልቤርጎ የቀየረች ናት። ዶክተር ዓለሙ ይህን ካጫወቱኝ በኋላ አስበኸዋል? ስንቱን ወይን ቤት አስቀምጠህ ትችለዋለህ አሉኝ። በርግጥም የሰማሁት ታሪክ እጅግ ይገርማል። ከዚያም አልፎ ፈገግ ያሰኝ ይሆናል። ጠለቅ ብሎ ላጤነው ግን ድህነት ሲከፋ የፍትሕና የነጻነትን ጣዕም ምን ያህል እንደሚያበላሽ የሚያሳይ ነው። ጓድ ፍስሐ የተገነዘቡትም ይህንኑ ይመስለኛል። በሚቀጥለው ፕሮግራሜ ክቡር አቶ ፋሲካ ሲደልል ስለ ኮሎኔል መንግሥቱ ኃይለ ማርያም ሰምተነው የማናውቀውን እጅግ አስገራሚ ነገር ያጫውቱናል። እስከዚያው ሳይለየን ያቆየን። ዝግባ። የዝግባ እንጨት በጣም ጠንካራ ነው። በዚህ ምክንያት ውድ የሆኑ የቤትና የቢሮ ዕቃዎች በዝግባ እንጨት ይሰራሉ። የዛፉን ጥንካሬ የሚያውቁ ሰዎች ሁሉ በዝግባ እንጨት የተመረተ ዕቃ በደጃፋቸው በኩል ባለፈ ቁጥር የቤታቸውን በር ከፍተው ስለሚማጠኑ እባክህ እዚህ ቤት ግባ
እባክህ እዚህ ግባ እዚህ ግባ ስለሚሉ እዚህ ግባ የዛፉ መጠሪያ ሆነ፣ ዝግባ ተባለ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። በኢሰፓ ከፍተኛ ባለስልጣኖች ያልተሰማ ኑሮ ዙሪያ ያዘጋጀንላችሁ ትረካ በሚቀጥለው ፕሮግራማችን ይቀጥላል። ከኢሰፓ ባለስልጣኖች በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድህንን፣ የነ ኃይሌ ገብረ ስላሴን፣ የነጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።